በኦሮሚያ ክልል ከወለጋና ከሌሎች አካባቢዎች ተፈናቅለው ወደ ክልሉ የገቡ የተፈናቃይ ወገኖች ጉዳይ አሳሳቢ ሆኖ ቀጥሏል። ሸኔ የሚል ስም በተሰጠውና በሽመልስ አብዲሳ የስንቅና የትጥቅ ድጋፍ በሚደረግለት ገዳይ ኃይል ከጭፍጨፋ ተርፈው ከቤት ንብረታቸው ተፈናቅለው ወደ ክልሉ የገቡ ተፈናቃይ ወገኖች በረሃብ እያለቁ ነው ሲሉ የመረጃ ምንጮቻችን ለሚዲያችን ተናግረዋል። ጎጃም ዳንግላ ከተማ የመሸገው የብልጽግና ሰራዊት በንጹሃኖች ላይ ጥቃት መፈጸሙን ቀጥሏል። በሚደረጉ የደፈጣ ውጊያዎች እየተገረፈ የሚገኘው የብልጽግና ሰራዊት በተለይም የሚሊሻና የአድማ ብተና ኃይሎች ንጹሃኖችን ማሰር፣ መደብደብ፣ ሰውሮ መግደሉን ቀጥለውበታል ሲሉ የከተማዋ ነዋሪዎች ተናግረዋል። በወሎ ቀጠና ለበርካታ ወራቶች የሰለጠኑ የፋኖ ኮማንዶዎች ተመርቀዋል። አድማጭ ተመልካቾቻችን እነዚህንና ሌሎች ተጨማሪ መረጃዎች ይዘናል። ሰላም ጤና ይስጥልን። የጥቁር አንበሳ ሚዲያ አድማጭ ተመልካቾቻችን እንደምን አምሽታችኋል? ዕለተ ረቡዕ ሰኔ 18 2017 ዓ.ም መረጃዎችን ይዘን ቀርበናል። ከዜናዎቹ ጋር ሰናይት አያሌው ነኝ። አብራችሁን ቆዩ። ወደ ዝርዝር መረጃዎች አልፋለሁ። ከኦሮሚያ ክልል ከወለጋና ከሌሎች አካባቢዎች ተፈናቅለው ወደ ክልሉ የገቡ የተፈናቃይ ወገኖች ጉዳይ አሳሳቢ ሆኖ ቀጥሏል። ሸኔ የሚል ስም በተሰጠውና በሽመልስ አብዲሳ የስንቅና የትጥቅ ድጋፍ በሚደረግለት ገዳይ ኃይል ከጭፍጨፋ ተርፈው ከቤት ንብረታቸው ተፈናቅለው ወደ ክልሉ የገቡ ተፈናቃይ ወገኖች በረሃብ እያለቁ ነው ሲሉ የመረጃ ምንጮቻችን ለሚዲያችን ተናግረዋል። በወሎ በሸዋና በሌሎች ጠቅላይ ግዛቶች በ10 ሺዎች የሚቆጠሩ ህጻናትን የያዙ እናቶችና በእድሜ የገፉ ተፈናቃይ ወገኖች የመድኃኒት የምግብና የአልባሳት እጥረት ስላጋጠማቸው በተለይም ህጻናትና አረጋውያን በረሃብ እያለቁ ነው ሲሉ ምንጮቻችን ገልጸዋል። እንደሚታወቀው አማራ ክልል ከ2 ዓመታት በላይ ባስቆጠረውና በቀጠለው ጦርነት ምክንያት ረጂ ድርጅቶች በክልሉ ተንቀሳቅሰው ተፈናቃይ ወገኖችን እንዳይጎበኙ ተደርገዋል። እየተካሄደ ያለው ለዓመታት የቀጠለው በአማራ ህዝብ ላይ የተከፈተው ጦርነት በአማራ ህዝብ ላይ መጠነ ሰፊ ጥቃቶችን እየፈጸመ ይገኛል። በመሆኑም ከዓመታት በፊት ከተለያዩ የኦሮሚያ ክልል አካባቢዎች ከቤት ንብረታቸው ተፈናቅለው ህይወታቸውን ለማትረፍ ወደ ክልሉ የገቡ የአማራ ተወላጅ ተፈናቃይ ወገኖቻችን የድረሱልን ጥሪ በተደጋጋሚ ሲያሰሙ ቢቆዩም የደረሰላቸው አካል በማጣታቸው ለከፋ ችግር ተዳርገዋል ተብሏል። ተፈናቃይ ወገኖች አሁን ላይ ክረምቱ በመግባቱና መጠለያ ካምፓቸው አርጅቶ በመውደቁ የከፋ ችግር ውስጥ እንደሚገኙ የገለጹት የመረጃ ምንጮች በርካቶች ህይወታቸው እያለፈ ነው ብለዋል። ጎጃም ዳንግላ ከተማ የመሸገው የብልጽግና ሰራዊት በንጹሃኖች ላይ ጥቃት መፈጸሙን ቀጥሏል። በሚደረጉ የደፈጣ ጥቃቶች እየተገረፈ የሚገኘው የብልጽግና ሰራዊት በተለይም የሚሊሻና የአድማ ብተና ኃይሎች ንጹሃኖችን ማሰር፣ መደብደብና ሰውሮ መግደሉን አጠናክረው ቀጥለውበታል ሲሉ የከተማዋ ነዋሪዎች ተናግረዋል። ከተማዋን ዋና መቀመጫ አድርጎ ካምፕ ውስጥ የሰፈረው ሰራዊቱ ወደ ገጠራማ ቀበሌዎች በመግባት ፋኖ ላይ ጥቃት ለመሰንዘር በሚያደርገው ጥረት ያልተሳካለት ሰራዊቱ በተንቀሳቀሰባቸው አካባቢዎች ሁሉ ያገኛቸውን ንጹሃኖች ሁሉ በፍርሃት መደብደቡን እንዲሁም ማሰርና ሰውሮ መግደሉን አጠናክሮ ቀጥሏል ተብሏል። የጠላት ብልጽግና ሰራዊት በተለይም በተሸነፈበት ሜዳ በንጹሃኖች ላይ የግፍ ግድያ ከመፈጸሙ በተጨማሪ ከፍተኛ ዝርፊያ እየፈጸመ እንደሚገኝም ጠቁመዋል። በተለይም ቅጥረኛ ኃይሎች በፋኖ ቤተሰቦች ላይ ዘግናኝ ግፍ እየፈጸሙ እንደሚገኙ ይታወቃል። በወሎ ቀጠና ለበርካታ ወራቶች የሰለጠኑ የፋኖ ኮማንዶዎች ተመረቁ። የህልውና ትግሉን አጠናክሮ የቀጠለው የአማራ ፋኖ በአራቱም ጠቅላይ ግዛቶች የፋኖ ሰራዊት ግንባታውን ከግንባር ተጋድሎ ጎን ለጎን አጠናክሮ ቀጥሏል። በዚህም ዛሬ ሰኔ 18 2017 ዓ.ም በወሎ ቀጠና በርካታ የፋኖ ኮማንዶ አባላት፣ ከፍተኛ አመራሮችና የላስታ ሳምነው ኮር አመራሮች በተገኙበት በድምቀት ተመርቀዋል። አዳዲስ ምልምል ፋኖዎች ተገቢውን ወታደራዊ ስልጠናዎች በመውሰድ ተመርቀው የህልውና ትግሉን መቀላቀላቸውን ቀጥለዋል። በክልሉ መቀመጫ ባህር ዳር ከተማ ዙሪያ አባይ ማዶ ምድረገነት እየተባለ ከሚጠራው አካባቢ ታፍነው የተወሰዱ 3 ያልታጠቁ ንጹሃኖች አድራሻቸው መጥፋቱ ተገለጸ። ከአንድ ወር በፊት ላሰሳ በሚል ወደ አካባቢው በገቡ የብልጽግና ወታደሮች ካለምንም ጥፋታቸው ከፑል ቤት ታፍነው የተወሰዱ ያልታጠቁ ወጣቶች ለሳምንታት ያክል በከተማዋ ድባንቂ እየተባለ በሚጠራው አካባቢ በሚገኘው የጠላት ወታደራዊ ካምፕ ውስጥ እንደቆዩ የሚናገሩት የመረጃ ምንጮቻችን አሁን ላይ አድራሻቸው መጥፋቱን ተናግረዋል።
ቤተሰብና ወዳጅ ዘመድ እንዳይጠይቃቸው ተከልክለው የቆዩ እነዚህ ንጹሃኖች አሁን ላይ ወታደራዊ ካምፕ ውስጥ እንደሌሉ አረጋግጠናል ብለዋል። በተጠረጠሩ ቦታዎች ሁሉ ፈልገናቸዋል፣ ልናገኛቸው አልቻልንም ያሉት ምንጮቻችን በብልጽግና ወታደሮች ተገለው ሊሆን ይችላል የሚል ጥርጣሬ እንዳላቸውም ተናግረዋል። በከተማዋ መውጫና መግቢያ በሮች ተከታታይነት ያለው አፈና በወጣቶች ላይ እየተፈጸመ እንደሚገኝ ስንዘግብ መቆየታችን ይታወሳል። በአውደ ውጊያዎች ሽንፈት እየገጠመው ያለው የፋሽስቱ አገዛዝ ንጹሃኖችን ኢላማ ያደረገ ጭፍጨፋ በሀብሮ ወረዳ ጊራና ከተማ ፈጽሟል። በትናንትናው ዕለት ፋኖቹ ምሽቱን ጊራና ከተማን ሙሉ ለሙሉ መቆጣጠራቸውን ተከትሎ ጸረ አማራው የፋሽስቱ አገዛዝ ከምሽግ ወደ ከተማዋ ሞርተር በማስወንጨፍ በርካታ ንጹሃኖችን ሙትና ቁስለኛ ሲያደርግ ጊራና ከተማ ፖሊስ ጣቢያን ሙሉ ለሙሉ አቃጥሏል ተብሏል። በክልሉ ወረራ የፈጸመው የብልጽግና ሰራዊት እየተደረገ ባለው የግንባር ተጋድሎ ሽንፈት ማስተናገዱን ቀጥሏል። በጎጃም፣ በጎንደር፣ በሸዋና በወሎ ወረራ የፈጸመው የብልጽግና ሰራዊት ከክረምት በፊት ፋኖን ለማጽዳት በሚል የጥቃት ዘመቻውን እያደረገ የሚገኝ ሲሆን በፋኖ ኃይሎች በሚደረገው ተጋድሎ ድባቅ እየተመታ ይገኛል። ከክረምት በፊት በፋኖ የተያዙ ወረዳዎችና ቀበሌዎችን ለማስመለስና ፋኖን ለማጽዳት በሚል ከላይ አመራሮች በተሰጠ ትዕዛዝ ሰራዊቱ የሞት ሽረት ትግል እያደረገ የሚገኝ ቢሆንም በፋኖ ኃይሎች በሚደረግ ተጋድሎ ከፍተኛ ሽንፈት እያስተናገደ ይገኛል። በዚህ ተጋድሎ ፊት ለፊት ፋኖን መግጠም የማይችለው ሰራዊቱ ከባድ መሳሪያዎችን እያስወነጨፈ ንጹሃኖችን ሕይወት እየቀጠፈ እንደሚገኝ የግንባር መረጃዎች ያሳያሉ። በአራቱም ጠቅላይ ግዛቶች ከጠላት ጋር እየተፋለመ የሚገኘው የአማራ ፋኖ ጠላትን ከጥቅም ውጭ በማድረግ ጦርነቱን በበላይነት እየመራ እንደሚገኝ ይታወቃል። በአውደ ውጊያዎች ድል የተነፈገው የብልጽግና ሰራዊት ዛሬም ድረስ ትንኮሳዎችን የቀጠለ ቢሆንም ራሱ በከፈተው ጦርነት ከፍተኛ ሰብአዊና ወታደራዊ ኪሳራዎችን እያስተናገደ ይገኛል። የተወደዳችሁና የተከበራችሁ አድማጭ ተመልካቾቻችን ለዛሬ ያዝንላችሁ መረጃዎች እነዚህን ይመስሉ ነበር። የዩቲዩብ ቻናላችንን ላይክ፣ ሼር፣ ሰብስክራይብ እንድታደርጉ በአክብሮት እንጠይቃለን።